السلام عليكم ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? ከሁቤብ ኦንላይን መድረሳ ነው። ኢንሻአላህ በዛሬው ትምህርት ደግሞ በዋነኛነት አንድ ሰው ግዴታ ትልቁን ቁርአን ለማወቅ መጀመሪያ ማወቅ ያለበት መሰረቶች የቁርአን መሰረቶች ናቸው። እዚህ ጋር የምታዩቸው የቁርአን መሰረቶች አንድ ሰው ትልቁን ቁርአን መቅራት ሲፈልግ ግዴታ ማወቅ ያለባቸው ነገራቶች ናቸው። እነዚህ ፊደላቶች ካወቀ አንድ ሰው ከዛ በኋላ ትልቁ ቁርአንን ማንኛውም አይነት የአረብኛ የተጻፉ ቁርአኖችም እንዲሁም ንባቦችም ማንበብ የሚችልበት ሁኔታ ነው የሚኖረው። ምክንያቱም አንድ ቤት ለምሳሌ ሲሰራ መጀመሪያ ምንድነው የሚደረገው? ወርታች ይቆፈራል። መሰረት ይቆፈርና ነው ከዛ በኋላ ወደ ላይ የሚገነባው። መሰረት ሳይኖረው ግን የተገነባ ቤት ምንድነው? ይፈርሳል። ስለዚህ ወከዛሊክ ቁርአንም እንዲሁ መሰረት እንደዚህ መሰረቶቹ በደንብ ሳይታወቁ የታለፈ ደግሞ የተቀራ ነገር ደግሞ ቁርአን ደግሞ በተአምር ሊቆም አይችልም ማለት። ስለዚህ በደንብ አድርገን እንድንቀረው በዋነኛነት መጀመሪያ እነዚህን ፊደላቶች በደንብ አድርገን ልናውቃቸው ይገባል። እነዚህን ፊደላቶች በደንብ አድርገን ስናውቃቸው ከዛ በኋላ ወደ ላይ ያለው ሙሉ በሙሉ እየተስተካከለ ይመጣል ማለት ነው። እነዚህን ፊደላቶች አስለን መለማመድ ያለብን በዋነኛነት እያንዳንዱ ፊደላቶች ከመጨረሻ ጀምረን እነዚህ ጋር የምታያቸውን ፊደላቶች በዋነኛነት መለማመድ ያለብን ከምን ጀምረን ከመጨረሻው ጀምረን ወደ አሊፍ ነው መሄድ ያለብን። በዋነኛነት ከያ ወደ ማን ወደ አሊፍ ድረስ መሄድ ይኖርብናል ማለት ነው። ምክንያቱም ይሄ ለምንድን ነው ከያ ወደ አሊፍ የምንሄድበት ምክንያት? ብዙ ሰዎች በኦርደር ያውቋቸዋል። አሊፍ ባታ ታያለ ዝም ብሎ እንትኖቹን ልናውቃቸው እንችላለን እንጂ እያንዳንዱ ፊደላቶች ብቻ ለብቻ ይሄ ምንድን ነው ተብለን ስንጠይቅ ልንመለሰው ይገባል። ወከዛሊክ ይሄኛው ምንድን ነው ተብለን ስንጠይቅ እንዲሁም እዚህ ጋር ሁሉንም ፊደላቶች ስንጠይቅ አንድ በአንድ መመለስ ቶሎ መመለስ ይገባል ማለት ነው። ማወቅ ይገባል። ስለዚህ እሱን ደግሞ ለማወቅ ደግሞ እያንዳንዱ ፊደላቶች አንድ በአንድ ማወቅ ስለሚጠበቅብን ያን በማሰብ ነው ይህ ቪዲዮ የተዘጋጀው በዋነኛነት። ስለዚህ እያንዳንዱ ፊደላቶች ከጨረሳችሁም በኋላ ምናልባት እንትን ያልኩት ኦርደር ሪከርድ ያደረኩት ከአሊፍ ጀምሮ ወደ ያ ነው። እናንተ ስትለማመዱት ደግሞ ከማን ጀምራችሁ ወደ ላይ ቅሩ። ከያ ጀምራችሁ መጨረሻ ላይ እርግጠኛ መሆን ከፈለጋችሁ ከያ ጀምራችሁ ምሳሌ ያ ሀምዛ ሀ ዋው ቆፍ ኑን ሚም ላም ካፍ ቆፍ ፋ ገይን አይን ቫ ያኒ ቫ ማለት ያኛው ነው። ቫ ጦ ضاد صاد شين سين زا جيم ثا تا با ألف ወከዛሊክ እነዚህን ፊደላቶች ከመጨረሻ ጀምረን ወደ አሊፍ በዚህ መልኩ መቅራት። ሁለተኛ ደረጃ ደግሞ ማድረግ ያለብን ነገራቶች ፊደላቶችን በጣም ዝብርቅርቅ አድርገን ምሳሌ ከዚህ አሊፍ ከጀመርን ወደ ኻ ሊሆን ይችላል እንደዚህ ወይ እንደዚህ ሊሆን ይችላል። ወይም ደግሞ እንደዚህም ካልሆነም ደግሞ ከፈለግን ደግሞ ወርታች አሊፍ ሐ ዛ ፊደላቶች ብቻ ዝብርቅርቅ ያደርግ ከፈለግንም ሲን መሀል ላይ ራ ገይን ካፍ እንደዚህ ያደረግን ራስ ፊደሎቹ አንድ በአንድ ማወቅ ይጠበቅብናል። ለሱ ደግሞ ከዚህ በኋላ ያለው በደንብ የሚያብራራ ቪዲዮ አለ። እሱን ከተመለከታችሁት በኋላ ራሳችሁን አሁን ባልኳችሁ መልክ ስታደርጉት የበለጠ ያወቃችሁ ትሄዳላችሁ። ሁለተኛ ደረጃ ማሳስባችሁ አንደኛ ይህን ቪዲዮ ሲሰራ ሁሉም ሰው ሲያዳምጠው የራሱን ስህተት አያውቁምና እነዚህን የምትሰሟቸውን ካወቃቻችሁ በኋላ የሆነ የሚሰማችሁ ሰው ያስፈልጋል። ምክንያቱም ለምሳሌ እኔ ሳ ያልኩኝ መስሎኝ ሳ ልል እችላለሁ። ስለዚህ ስህተቴን የሚነግረኝ የሆነ ሰው ያስፈልገኛልና እነዚህ ቪዲዮዎች ስትመለከቷቸው ሙሉ በሙሉ በራሳችሁ ብቻ በቂ አይደለም ማለት ነው። ለማንኛውም የዛሬው ትምህርታችን የሚሆነው በዋነኛነት ከቃዒደቱ ኑራንያ አንድ ሰው ትልቁን ቁርአን ላይ ከመግባቱ በፊት መጀመሪያ ሊያውቃቸው የሚገቡ ነገራቶች አሉ። ከነዛም ነገሮች ውስጥ አንዱ የሆነው ምንድነው? እነዚህን ፊደላቶች ለይቶ ማወቅ ነው። እዚህ ጋር ከታች የምትመለከቷቸውን ሁሉንም ፊደላቶች ለይቶ ማወቅ ነው። እያንዳንዱ ፊደላቶች አወጣጣቸውን ከንፈሬን እዚህ ጋር እያሳየዋችሁ በቪዲዮ እዚህ ጋር የምትታየው በትንሽ የቪዲዮ የምትታየው ላይ የፊደላቶች አወጣጣቸውን አንድ በአንድ የምናይበት ሁኔታ የሚኖር ኢንሻአላህ ያው ስንጀምር ሁሌም ቢስሚላሂ ራህማኒ ራሂም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ብለን መጀመር ይጠበቅብናል። ወከዛሊክ ኢስቲዓዛም መኖር አለበት።
ምክንያቱም ፈኢዛ ቀረእተል ቁርአን ፈስተዒዝ ቢላሂ ሚነ ሸይጣኒ ረጂም አላህ ሱብሓነሁ ወተዓላ ስለሚለን ቁርአንን ባነበብክ ጊዜ ለነቢያችን ዓለይሂ ሰላቱ ወሰላም ቁርአን ላይ በወረደው ላይ ለነቢያችን ዓለይሂ ሰላቱ ወሰላም በወረደው ቁርአን ላይ ለነቢያችን ዓለይሂ ሰላቱ ወሰላም ምን ብሏቸዋል? ፈኢዛ ቀረእተል ቁርአን ቁርአንን ባነበብክ ጊዜ ፈስተዒዝ ቢላህ በአላህ ሱብሓነሁ ወተዓላ ተጠበቅ፣ ሚነ ሸይጣኒ ረጂም ከተረገመው ሸይጣን በአላህ ሱብሓነሁ ወተዓላ ተጠበቅ ብሏቸዋልና ስለዚህ እኛም ስንቀራ በአላህ ሱብሓነሁ ወተዓላ ተጠብቀን እንቀራለን ማለት ነው። ከዛም በመቀጠል ቢስሚላሂ ራህማኒ ራሂም እዚህ ጋር እንደምትመለከቱት አለ። ያም ይሄ የምናደርግበት ሁለት ምክንያቶች ናቸው። አንደኛው ነቢያችን ዓለይሂ ሰላቱ ወሰላምን በመከተል ነው። በመጀመሪያ ደረጃ ቁርአንን በመከተል ነው። አላህ ሱብሓነሁ ወተዓላ ኢላ ሱረቱ ተውባ ሲቀር ሁሉም ሱራዎች ሲያወርዳቸው ምን አለባቸው? እያንዳንዱ ሱራ አዋኢል አሱራ የመጀመሪያ ሱራዎቹ ከመጀመራቸው በፊት ቢስሚላሂ ራህማኒ ራሂም አለባቸው እና የአላህ ሱብሓነሁ ወተዓላ ስም አለባቸው። በአላህ ስም ነው የሚጀምሩት ሁሉም ሱራዎች እና ቢስሚ ማለት በስም ማለት ነው። በማን ስም? አላህ ይላል። ቢስሚ በስም አላህ በአላህ ስም ከዛም ቀጠለና ምን አለ? አርራህማን እጅግ በጣም ሩህሩህ፣ አርራሂም እጅግ በጣም አዛኝ። ስለዚህ እጅግ በጣም አዛኝ እንዲሁም እጅግ በጣም ሩህሩህ በሆነው በአላህ ስም እጀምራለሁ ብለን እየጀመርን ማለት ነው። ደርስ ለወል የመጀመሪያው ደርስ ነው። ሑሩፈል ሂጃኢል ሙፍረዳ የአረብኛ ፊደላቶች ተነጣጥለው የመጡበትን የምናይበት ክፍል ነው። ኸይር ከመጀመሪያው እንጀምራለን። እዚህ ጋር የምትመለከቱ የመጀመሪያዋ ፊደል አሊፍ ናት። ከአሊፍ እንጀምራለን ማለት ነው። አሊፍ አሊፍ አሊፍ። ጠይብ እሺ። ይሄ ደግሞ ባ ባ ባ። በጣም አሪፍ። ታ ታ። እሺ ኸይር። ቀጣዩ ደግሞ እነዚህ ሶስቱ ፊደላቶች ተመሳሳይ ናቸው። እዚህ ጋር የምትመለከቷቸው ከታች ሶስቱ እነዚህ ፊደላቶች ተመሳሳይ ናቸው። ምን ለያቸው በምንድን ነው? ባ ከታች አንድ ነጥብ አላት። ያኒ ባ ማለት ይሄ መጀመሪያው ማለት ነው። መጀመሪያ ቀስት ያደረኩበት ታ ሲሆን ደግሞ ይሄኛው ነው ሁለተኛው። እሱ ሁለተኛ ቀስት ያደረኩበት ደግሞ ታ ነው። ሁለት ነጥብ አለው። ነጥባቸው የተለያየ ነው። ባ ሲሆን ከታች ነው ነጥቡ፣ ታ ሲሆን ደግሞ ከላይ ነው ነጥቡ ማለት ነው። ሁለት ነጥብ አለው። ፋ ሲሆን ደግሞ ፋ መላስ እናወጣለን። ይሄው ፋ ፋ መላስ አወጣን ከላይኛው የጥርሳችን ጋር ሲነካካ ነው ፋ የሚወጣው። ስለዚህ ፋ ፋ በዚህ መልኩ መውጣት አለበት። የአዋፍ ድምጽ የሚለው የሆነ ዲዛይን ድምጽ መሰማት የለበትም። ሳ ካል አይሆን ተሳስተናል። ከሌላ ፊደሎች ጋር ከሲን ጋር ማለት እያመሳሰል ነው ያለ ነው። መን ካል ሳ ካል ወይም ደግሞ ሷ ካል ደግሞ ከሷድ ጋር እያመሳሰል። ስለዚህ ከሌሎች ፊደሎች ጋር መመሳሰል የለበትም። ቀስት ያደረኩባቸው ፊደሎች ተመሳሳይ ናቸው። ምንለያቸው አሁን እንደነገርኳችሁ ነው። የታችኛው ባ ከዛም በኋላ ታ ታ ታ ምንም የምናወጣው ነገር የለም ማለት ነው ከመላሳችን። ሳ ላይ ግን ምላስ እናወጣለን። አፍ ሳ ሳ። ስለዚህ በዚህ መልኩ ሳን እናወጣለን ማለት ነው። ሌሎች ሶስት ደግሞ ተመሳሳይ ፊደሎች አሉ። እነሱም ጂም አለ። መጀመሪያው ጂም ነው። እዚህ ጋር ረማዘን ያደረኩበት ከሱ ጋር ሌሎች ተመሳሳይ ሁለት ፊደሎች አሉ። እዚህ ጋር ልዩነታቸው ወከዛሊክ ከዚህ ጋር ተመሳሳይ ነው። የነጥብ ልዩነት ነው ያላቸው ፊደላቶቹ። ነጥባቸው አንደኛ ጂም ሲሆን ያው እዚህ እንደምትመለከቱት ነጥቦች መሀል ላይ ያለው ጂም ጂም ጂ ጂ የሆነ ከአማርኛው ጂ ጋር እንዳይመሳሰል ከአማርኛው የሆነ ዣዡ ዣዥ ከሱ ጋር እንዳይመሳሰል ከሱ ፊደል ጋር ይሄ ጂም ነው። ጂ ጂ ባይ ጄ ማለት ነው። በጄ ጂም። እሺ በሱ የሚወጣ ፊደል ነው ጂም። እዚህ ጋር ያው በትንሽ የምትመለከቷቸው ትናንሽ የተጻፉት የሁሉም ፊደላቶች አነባብ ነው። እዚህ ጋር የምትመለከቷት ጂ ጂም በዚህ መልኩ ይጻፋል ማለት ነው። ወከዛሊክ ከዛ በመቀጠል ደግሞ ከጂም ቀጥሎ ደግሞ ወከዛሊክ ማን አለ? ሐ አለ። ሌሎችም ሁሉም ፊደላቶች እዛ ከላያቸው እዚህ ጋር የተጻፉት የፊደላቶቹ ምንድናቸው? አነባባቸው። ለምሳሌ እዚህ ጋር ሳ አለ፣ እዚህ ጋር ታ አለ፣ እዚህ ጋር ባ አለ። ወከዛሊክ ከዚህ መጀመሪያ ላይ ደግሞ አሊፍ አለች ማለት ነው። አሊፍ አሊፍ። ኸይር። ከዛ በመቀጠል ከጂም ቀጥሎ ማን ነው? ሐ። እቺኛዋ ሐ። እቺ ደግሞ ምንም ነጥብ የሌላት ማለት ነው። ጂም ሲሆን ምንድነው ልዩነታቸው? እዚህ ጋር መሀል ላይ ነጥብ አለው ጂም ከሆነ። ሐ ሲሆን ደግሞ ምንም አይነት ምን የለውም ነጥብ የለውም ማለት ነው። ሐ ይሄኛው ሐ ይባላል። ነጥብ ሲኖረው ጂም ይሆናል ማለት ነው። ሐ ሐ። ጠይብ ቀጣዩ ደግሞ ፊደል ኸ የሚወፈር ፊደል ነው። ተፍኺም ፊደሎች ውስጥ የምናገኘው አንድ ፊደል ነው። ይሄ ደግሞ ነጥቡ ከላይ ሲሆን ነው ኸ ኸ። ይህም እነዚህ ሁለቱ ከጉሮሮ የሚወጡ ፊደሎች ናቸው። ሐና ኸ። ያኛው ወሰጠል ሐልቅ
የጉሮሯችን መካከለኛው ክፍል የሚወጣ ነው። መክረጁ ብዙ አሳሳቢ አይደለም። ስለ መክረጆች እያንዳንዱ የእነዚህ ሁሉም ፊደላቶች የራሳቸው መክረጃ አለ። እነሱ መክረጆች በዋነኛነት ያየንባቸው ቀደም ያለ ከዚህ በፊት የተለቀቀ ቪዲዮ አለ። እሱ ማየት ትችላላችሁ። እዚህኛው ላይ ኢንሻአላህ ቀጥታ ፊደሎችን ብቻ እየጠራ ነው የምናልፈው ማለት ነው። ኸ ይወፍራል ማለት ነው። ከጉሮሯችን የሚወጣ ፊደል ነው። ጉሮሯችን ከላይኛው ኸ። እሺ ዳል ይህ ከአማርኛው ከደረቁ ደጋር እንዳይመሳሰልባችሁ ዳል እንደዚህ እንዳይሆን ዳል እንደዚህ ደረቅ ከሆነ አይቻልም። ስለዚህ መላሳችን ከላይኛው ዳ መላስ አናውጣም። ከላይኛው ይሄ ጥርስ መባቂያችን ጋር እዛ አካባቢ ነው ተነጋግቶ የሚወጣው ማለት ነው። ዳል ኸይር ዛል ይሄ ደግሞ መላሳችን ከሚወጣ ፊደሎች ውስጥ ነው። እሺ ጠይብ ቀጣይ ፊደል ደግሞ ሮ ጠይብ ይሄ ደግሞ ዛ ያው እንደምትመለከቱት ጥርሴ ምንም አይነት አይወጣም ማለት ነው። ዛ ካልኩኝ ከየት ጋር የመሳሰልኩት ነው? ከዚህኛው ጋር የመሳሰልኩት ነው። ስለዚህ ምንም አይነት ምላስ ማውጣት የለብኝም ማለት ነው። ዛ እሺ። ከዛ ቀጥሎ ደግሞ ሲን በጣም አሪፍ። ሲን እና ሺን ተመሳሳይ ናቸው፣ ነጥብ ብቻ የሚለያቸው። ሺን ጠይብ። ከዛ በመቀጠል ሶድ ስለዚህ ይሄ ሶድ ነው። ነጥብ ሲኖረው ደግሞ ቦድ። እሺ በጣም አሪፍ። በጣም አሪፍ። እዚህ ጋር ሶስት ተመሳሳይ ፊደሎች አሉ። ይሄኛው አለ ዛ እና ዛል። እነዚህ ሶስት ተመሳሳይነት አላቸው። ይሄኛው ሲሆን ዛል ምላስ ይሄው እንደምታዩት ያወጣሁት ነው። ዛል ምላስ ይወጣል ማለት ነው። ላኪን ይሄኛው ሲሆን አይወጣም። ሁለተኛው ሲሆን ዛ አይወጣም ምላስ። ይሄኛው ሲሆን ደግሞ ምላስ ይወጣል፣ ይወፍራል። ደግሞ ልዩነቱ ይሄኛው ነው። ከዚህ ከሁለቱ የሚለያዩት እሱ ነው። ይሄኛው ደግሞ ይሄው ምላስ ወጥቶ ያወፍሯል። ምላስ ይወጣል ማለት ነው፣ ይወፍራል። እቺኛዋ ምንም ምልክት ነጥብ ከሌላት አይን። በጣም አሪፍ። ቀጣዩ ደግሞ ገይን ነጥብ ሲኖረው ገይን። በጣም አሪፍ። ፋ የለኛው ጥርሳችን ከከንፈራችን ሆድ ጋር ማለት ነው፣ የታችኛው ከንፈር ሆድ ጋር ፋ። በጣም አሪፍ። ኦፍ ይሄኛው ማለት ነው ኦፍ። በጣም አሪፍ። ሁለቱ ተመሳሳይነት አላቸው። ከመላሳችን የሩቁ ክፍል የሚወጡት ካፍ በካ ነው። ይሄኛው ሲሆን በካ ነው። አማርኛው ከኩ ኪ ካ በሱ ካ ነው። ይሄኛው ሲሆን ደግሞ ቀቁ ቂ ቃ ግን ይወፍራል። እሱ ነው ልዩነቱ ከአማርኛው ጋር የሚለያየው። ስለዚህ ቃፍ እንዳንል ኦ ትንሽ ለማወፈር መሞከር ነው። ይሄኛው ሲሆን ካፍ። በጣም አሪፍ። ቀጣዩ ደግሞ ላም በጣም አሪፍ። ሚም ኸይር ጠይብ። ኑን ከንፈራችን ضሙ ሸፈተ የሚባል አለ። ከንፈራችን ضማ ሲሆን ወደፊት እንደዚህ ሰብሰብ ይላል። ኑን። ስለዚህ ከንፈራችን ወደፊት እንጂ ኖን ብንል አይቻልም። እንደዚህ አይቻልም፣ ክልክል ነው። ኑን መሆን አለበት ከንፈራችን ضሙ ሸፈተ መኖር አለበት። እሺ ኑን ጨርሰናል። ከኑን ቀጥሎ ዋው። ስለዚህ ይህም ከከንፈር ከሚወጡ ፊደሎች ነው። መክረጅ ምናምን እንዳለ ሌሎች ፊደሎች የተሰራ ስላለ መክረጅ አላይም። ዋው ጠይብ። ሃ ጠይብ። ሀምዛ በጣም አሪፍ። ያ ከዛሊክ ተመሳሳይ ናቸው፣ ሁለቱም ተመሳሳይ ናቸው። ያ ኢንሻአላህ ኸይር። የዛሬው ትምህርት እነዚህ ሑሩፉል ሂጃኢል ሙፍረዳዎችን አንድ በአንድ ያየንበት ትምህርት ነው የሚሆነው።
ጠይብ ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐያኩሙላህ